በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል ሀገር ለአገረ ገዢው ከጦር ሰራዊት ውስጥ ወታደር ነበረ። እርሱም ከደቅሲያ ሰዎች ወገን ነው። ከበግ ፀጉር ልብሶችን ለሚሰራ ለኤስድሮስ ወዳጅ ነው። ሁለቱ ሰርተው ከሚያገኙት ለድሆች እና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእዩን አዩ። ከእንቅልፋቸው በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጻናም ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድባቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድርያ ቅዱስ ጻናን ላከው። ቅዱስ ኤስድሮስን ግን በዚያ ተወው። ከጥቂት ቀናቶችም በኋላ የእስክንድርያው መኮንን ቅዱስ ጻናን ወደ ፈርማ ከተማው መለሰው። ሁለቱ ቅዱሳን ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም ለቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱ ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት ሲጸልይ ይታገሱት ዘንድ ወታደሮቹን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስጋው ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱን በእግዚአብሔር እጅ ሰጠ። በስጋው ላይ ምንም ጉዳት አልደረሰም። መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። ከዚያም ስጋውን ተሸክመው ወሰዱ። የስደቱም ወራት ሲፈጸም መልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስንም ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት ታየች። እግዚአብሔር ሁላችንም የክርስቲያን ወገኖች በጸሎቱ ይማረን ለዘላለም አሜን። ሰላም ለኤስድሮስ እምነ ሴጠ አሙረ ግብር እዱ ዘይቡ ምጽዋተ ለእለ ፈቀዱ ምንዳብያተ ፈጽሞ ወክናንያተ ለለአሃዱ በዕለተ ውእየ ለዘአጸቀ ሰዓት በነዱ መላእክት ነፍሱ በስባት ወሰዱ። ዘአቀረብኩ መሐሌት አዘክርያ አላፍ መለ ተጻመድኩ ዘለፈ ለልአነበበ ተወክፈ ዘዴትየ መጽሐፍ እንተረሰይ ከእግዚኦ ጸራያ ከመበለት ወክፈ መእለ አቡ ብኡላን ወዘተረፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት ጻድቃን፣ ደናግላን፣ ሀዲዎ መነኮሳት ሄራን ባረኩ ባርኩ በዛቲ መካን እስከ አረጋዊ ሊቀ ወንዑስ ሕፃን ለዘጻጽፉ በክርሳት ወለዘጻጽፉን ዘይረስ ለዘአነብቡ ወለዘተረጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እመባጸ ህሙረ ይማረነ ኢየሱስ ክርስቶስ። ሙረ ይማረነ ኢየሱስ ክርስቶስ። ሙረ ይማረነ ኢየሱስ ክርስቶስ።